ሰላም ተማሪዎች እንዴት ናችሁ? ዛሬ እንዴት ትንሽ ሰዓት በማንበብ ከፍተኛ ውጤት ማምጣት እንደምትችሉ እና አእምሮአችሁን፣ ሰዓታችሁን፣ ጉልበታችሁን እንዴት መጠቀም እንዳለባችሁ አራት በጣም ቀላል ዘዴዎችን እነግራችኋለሁ። አንዳንድ ተማሪዎች እጅግ ትንሽ ሰዓት በማንበብ ከፍተኛ ውጤት ያስመዘግባሉ እና እርስዎ ግን በማስታወሻዎች ውስጥ ተጥለው ይገኛሉ። እውነታው ይህ ነው። እነሱ ከእርስዎ የበለጠ ጥረት አይጠቀሙም፣ ነገር ግን በብልህነት ያጠናሉ። ዛሬ እንዴት በፍጥነት አንብባችሁ ምርጥ ውጤት ማምጣት እንደምትችሉ እና ሳይንሳዊ በሆነ መንገድ እንዴት ማጥናት እንዳለባችሁ በቀላሉ እነግራችኋለሁ። በጣም ይጠቅማችኋል። እስከ ቪዲዮው መጨረሻ አብራችሁን ቆዩ። አንደኛ፣ በጠዋት ያጥኑ። የአንጎሎ እጅግ በጣም ወርቃማ ሰዓት ነው። የጠዋት ጥናት በሳይንሳዊ መልኩ ከሌላው ሰዓት በጣም የተሻለ ነው። በዚህ ሰዓት አንጎሎ ትኩስ እና ማንኛውንም ነገር ለመረዳት እና ለመያዝ ዝግጁ ነው። በዚህ ሰዓት የአንጎሎ ጉልበት ከፍ ያለ ነው። የማስታወስ አቅሞም በፍጹም ከፍታ ላይ ይገኛል። ብዙ ጊዜ ቀን ላይ ማጥናት ሳይንስ አይደግፍም። የ30 ደቂቃ የጠዋት ጥናት በሌላው ሰዓት ከምታጠኑት በእጥፍ ፍጥነት እንድታነቡ እና እንድትረዱ ይረዳችኋል። ለአንድ ሳምንት በጠዋት ማጥናትን ይሞክሩት። ምን ያህል ልዩነት እንዳለው በደንብ ትረዱታላችሁ። ቀን ላይ የምታጠኑ ከሆነ ውሃ ጠጡ እና ተንቀሳቀሱ። ውሃ አንጎልን ለከፍተኛ ትኩረት የሚያዘጋጅ እና የሚጠግን ነዳጅ ነው። አንጎሎ 75% ውሃ ነው። የሰውነት ውሃ መጥፋት ወደ አንጎል ግርዶሽ ወይም መድከም ያመራል። የድካም ስሜት ካለበው ወይም ማተኮር ካልተቻለው ከመጀመሪያው በፊት አንድ ብርጭቆ ውሃ ጠጡ። ይህ ሁኔታውን የሚቀይር ነው እና ስታጠኑ ለሰዓታት በተመሳሳይ ቦታ አትቀመጡ። እየተንቀሳቀሳችሁ ያነበባችሁትን ድገሙ፣ አሰላስሉ። ይህ ያነበባችሁትን በደንብ እንድታስታውሱት ያደርጋል። ስትንቀሳቀሱ ኦክስጅን አንጎልዎን ያጎለብታል፣ ይህም አእምሮውን በበለጠ ለስላሳ ያደርገዋል። ሁለተኛ፣ በሕግ በብልህነት ያጥኑ። በጣም መልፋት እና መጨናነቅ አያስፈልግም። ጥቂት ነገር ነው ከእናንተ የሚጠበቀው። 80% የሚሆኑት ውጤቶቹ ከምታጠኑት 20% ይመነጫሉ። ይህ ማለት በመማሪያ መጽሐፎ ውስጥ ያለው አብዛኛው ነገር ትክክል ያልሆነ ዝርዝር እና ለፈተና የማይወጣበት አላስፈላጊ ነገር ነው። ባለፉት ፈተናዎች እና ቁልፍ ጽንሰ ሐሳቦች ማጠቃለያዎች ላይ ትኩረት ያድርጉ። በፈተና ላይ የማይመጡ አስፈላጊ ያልሆኑ ዝርዝሮችን ችላ ይበሉ። ራስዎን ይጠይቁ። በትክክል ምን አይነት ጥያቄ ሊጠየቅ ይቻላል ብላችሁ ራሳችሁን ጠይቁ። እንደዚህ ስታጠኑ ድካማችሁን እና የጥናት ጊዜያችሁን በግማሽ ያህል ትቀንሳላችሁ። ሦስተኛ፣ በሰዓት መከፋፈል። ረጅም የጥናት ክፍለ ጊዜዎች ትልቅ ስህተቶች ናቸው። አንጎሎ ከ40 ደቂቃ በኋላ ደክማል። ስለዚህ 40 ወይም 35 ደቂቃ ካጠናችሁ በኋላ ከ5 እስከ 10 ደቂቃ ያነበባችሁትን በአእምሮአችሁ እየደገማችሁ እረፍት አድርጉ። ከዚህ በኋላ እንደገና 40 ደቂቃ ማንበብ ትችላላችሁ። በተጨማሪ ማኅበራዊ ሚዲያ በጥናት ጊዜ አትጠቀሙ። በጥናት ጊዜ ስትጠቀሙ ስልካችሁን ብዙ ጊዜ ትመለከታላችሁ። በእያንዳንዱ ጊዜ ያደርጉት፣ ትኩረትዎን ይበትናል። ማኅበራዊ ሚዲያ አንጎልዎን ለመጥለፍ የተነደፈ ፕላትፎርም ነው። ይህን አድርጉ። መጥሪያዎን ያጥፉ። ስልክዎን በሌላ ክፍል ውስጥ ያስቀምጡ። ስልክዎ በአቅራቢያው መኖሩ እንኳን ትኩረትን የሚያበላሽ መሆኑን ጥናቶች ያረጋግጣሉ። ይህን በየቀኑ ተግብሩ። ራስዎ ላይ ምን ያህል ተጨማሪ በራስ መተማመን እንደሚጨምርላችሁ ታያላችሁ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉት። አመሰግናለሁ።